ወዲ ከናፈኩ ሆነ ጎኔ ምን ይውጠኝ ነበር ዋቶን የኔ አንጀቴ የራስን አንተ ልጅ ሰርክ በመውደዴ ውሃ ልቅዳ ብዬን አንተ ልጅ አልወርድም እንግዴ ቢመስል እንጂ ምኞት መኖር የታሉበት አንተ ሳትኖር ሳይሉት የሰው ቅኔ ዘርፎ ስንቱ አደረ እሳት አቅፎ በላይ 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 እቴሜቴ ሆዴ እቴሜቴ ገላ መሰለብኝ እንዴ ለፍቅሬ ማደላ እቴሜቴ ሆዴ እቴሜቴ ገላ መሰለብኝ እንዴ ለፍቅሬ ማደላ ዋው ደስ ይላል ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው ለጊዜው ያስደስት እንጂ ሲረግፍ እንደ ጤዛ ነው በየተሰማራበት የሰው ልጅ እንደሙያው ነጋዴው ወደ ንግዱ ገበሬው ወደ እርሻ ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ተመልካቾቻችን ይህ መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው ቀጣው ፕሮግራማችን ደግሞ የእንግዶች ፕሮግራም ነው ዛሬ አሪፍ ወጣቶች ጋብዤላችኋለሁ 5 ናቸው እንቁ ዜማዎች ይባላሉ የተለያዩ ዜማዎችን በማህበራዊ ሚዲያ እና በተለያዩ ሚዲያዎች ሲያቀርቡ ይስተዋላሉ በጣም ድምጽ መረዋዎች ናቸው ዛሬም ደግሞ በበዓሉ ማግስት እስቲ ዘራ ፈታ ዘና ያርጉም ብለን እነሱ ጋብዣለሁ እስቲ ተቀበላቸው እስቲ በጣም እንኳን ደህና መጣችሁ እንኳን ለገና በዓል በሰላም አደረሳችሁ እንኳን አብራ አደረሰን በጣም አያምሩም ያምራሉ በጣም አንድ አይነት ዩኒፎርም በተመሳሳይ እድሜ ውስጥ ነው የምትገኙት አይ አንዳንዶቹ እድሜያችሁ አልጠይቅም ግን በወራት ብቻ የምትበላሉት ይመስለኛል አይደል ሁለቱ ትንሽ ያንሳሉ ይላሉ ማለት እውነት ከእናንተ ትልቅ ግን ይመስላሉ ደግሞ ሲታዩ ማለት ነው ግን ብዙ እንደው የዓመታት ለውጥ የለም ተመሳሳይ ነው ይሄ ምን ያህል ጠቅሟችኋል ማለት በጣም ተግባብታችሁ የምትሰሩ ይመስለኛል አንድ አይነት እድሜ ላይ ስለሆነ በደንብ እንግባባ ምንም የሐሳብ ክርክር ምናምን የለም ቢኖርም ያው እናስማማዋለን ተስማማላችሁ ተግባብታችሁ ነው በደንብ የምትሰሩት ያስታውቃል 5 ከሆናችሁ እንደ አንድ ናችሁ እኮ አይገርምም እኔ በጣም ነው የሚገርመኝ ድምጻችሁ ስትዘፍኑ የዜማ መሰበር የለው አንዱ አይሰብር አንዱ አያሳስት በጣም የሚገርም ነገር ነው ከምንድን የመጣ ይሄ ከልምድ ነው በጣም ወራሳቸው በጣም ነው ማደንቃቸው ይሄ እንቁ ዜማ የሚባል ነገር እንቁ ለምን የተባላችሁት እናንተ ተናገሩ እንቁ ስለምንሰራቸው ስራዎች እንቁ ስለሆነ ይመስለኛል እኛው ራሳችን ነው ስም ያወጣ ነው የምንሰራቸው ስራዎች ለህዝብ ሲሰማ በጣም ደስ የሚል ነው አንድ ላይ ከህብረት የሚወጣው ድምጽ ደስ ይላል ስለዚህ ራሳችን እንቁ ዜማ አለ ለምን አልማዝ ዜማ አልተባላችሁ ስለዚህ ድምጻችሁ እንቁ ነው ማለት ነው በእውነትም እንቁ እኮ ነው መረዋ ነው አይደል እንዴ በጣም እምላችሁ መቼ ነው ተሰባሰባችሁት እንደዚህ የዛሬ 8 ዓመት እንዴ በጣም ያን ጊዜ እናንተ ስንት ዓመት ናችሁ በጣም ትንሽ ፎቶግራፍ አለ የመጀመሪያው
አይጠፋም ይኖራል። በጣም ያን ጊዜ በጣም ኪር ነበራችሁ። ማን ያሰባሰባችሁ? ቃላብ የሚባል አሰልጣኝ ነበር። እሺ እሱን ያሰባሰበን ከተለያየ ኪነ ጥበብ ቡድን ነው። እናንተ ከተለያየ ነበር። ከዛ በፊት ምንድን ነበር የምትሰሩት? ግማሹ ዝዋዜ ይሰራ ነበረ፣ ግማሹ ቲያትር ይሰራ ነበረ እና በዛ አጋጣሚ ነው የተገናኘ ነው። የተለያየ ቦታ ነበር ሁላችን። እሱ የሙዚቃ ሰው ነው ቃላብ ማለት? ሙዚቃ ላይ ነው የሚሰራው፣ ግን ቲያትረኛ ነው። አሁን አለ? አለ። አሁን ማን ነው የሚመራችሁ? ኤቢዲኬ ይባላል። ኤቢዲኬ ሙዚቀኛው? ይሄ ሙዚቃ የሚያሰለጥነው ልጅ አረ ለኤቢዲኬ እሱ ከመቼ ጀምሮ ነው የተረከባችሁ? 2 ዓመት። ቃላብ ለኤቢዲ አስረከበ? አሳድጉ ሌሎች ልጆች እያሳደገ ነው እሱ። እንደገና ግራጁዌት አድርጋችሁ ወደ ከኬጂ ወደ እንደ ጁኒየር ማለት ነው። አይ ደስ ይላል። ስለዚህ አሁን ምንድን ነው ለምሳሌ ምንድን ነው የእናንተ ዓላማ? ምንድን ነው ፍላጎታችሁ? ዓላማችሁ ምን መሆን? የመጀመሪያው ዓላማችን እንደጋራ በዚህ ሙዚቃ ኢንዱስትሪ ውስጥ በቡድን እስከ መጨረሻው የቀጠለ የለም። ብዙዎቹ ተበትነዋልና እግዚአብሔር ፈቅዶ እስከ መጨረሻው አንድ ላይ ብንሆን ለሌሎች ለሚመጡ ትምህርት መሆን እንፈልጋለን። መማሪያ እንደዚህም መቀጠል ይቻላል የሚለውን ነገር ማሳየት እንፈልጋለን። የመጀመሪያው ግባችን እንዲሆን የምንፈልገው እሱ ነው። ሲቀጥል አሪፍ ስራዎች ቫራይቲ የሆኑ ስራዎችን ወደፊት እየሰራን የተሻለ ነገር አሁን ባለፈው የኛ የሚባል ነበር ከእናንተ አራት ተሰባስበው ነበር። አሁን ይሉ እነሱም አሁን ትላልቆች ሶሉን በየራሳቸው ፕሮግራም ይሰሩት እንደዛ ላለመሆን ነው ማለት በየራሳችን ልንሰራ እንችላለን፣ ግን አንድ ላይ ሆነን ማለት የተጋገዝን የሚሰራው እያገዙኝ እነሱ የሚሰሩትን እያገዝኳቸው ስብስቡ ግን ይቀጥላል። እስቲ ያዝልቅላችሁ እስቲ እንደው በጋራ በመስራት እስቲ ብዙ አመት በማስቆጠር ተምሳሌት ከሆናችሁ እኔ ራሱ ክብር ሽልማት አምቻለሁ አይደለ? ብዙ ሰው በጣም በጥምረት እየሰራ ያቋርጣል። በጥንዶች ሆኖ ነው ይጀምራሉ፣ በጋራ ሆኖ ነው ይጀምሩና ከተወሰነ አመት አዋ ይቋርጣል። የማታቋርጡ ከሆነ በጣም እኔ አደንቃችኋለሁ፣ እንድትሸለሙም አደርጋለሁ። በጣም አሪፍ። እስካሁን ስንት ጊዜ ማሰራችሁ በጋራ? የራሳችሁ ያላችሁ ዘፈን? የራሳችን ሙዚቃ አሁን ጨርሰናል። አሁን በቅርቡ ወደ እናንተ እናደርሳለን። በዚህ ሳምንት ውስጥ በየት ቻናል ማግኘት ይቻላል? ጦቢያ ዩቲዩብ ቻናል አሁን አዲስ ከፍተን እዛ ላይ ይለቀቃል። ስለዚህ እዛ እየገባ ማንም ሰው እኛ ታዲያ ከፍታው ትንሽ እናገኝ። ወፌ አንቺን ጥርስ ለኔ ያሉኝን ወግ ሰምቼ ሳቅ ጥርስሽን ጥበቃ ላንጋጥን እስከ መቼ መልሺው እንጂ ቶሎ የፈገግታይን ገንቦ አልተዘለቀም እድሜ ገላ ደስታሽን ተርቦ። በጣም አሪፍ ነው። ጓጓው ለማዳመጥ ጓጓው። ቀጥታ እንደተለቀቀ ዩቲዩብ ቻናል ውስጥ ገባው። ጦቢያ ቻናል ነው። በጋራ ነው የጀመራችሁት? ስሎፍ ነው። ቆንጆ ስራ ነው። ብቻ ትርጉሙ ለየት ይላል። እንጠብቃልና አዲስ ስራ ነው፣ የመጀመሪያ ስራ ነው። አልተሰማ ስራ አለው እኮ ዜማ ይወጣ ስራ አለው። በፊት ድሮ ልጅ ያለን ያወጣል። አላችሁ ከዚህ በፊት ምን ቢለው ነው ሀገር ትኖር የሚል ስራ አለ። ይሞከራ እስቲ ሞክሩት። ይሄ ሁለተኛ ስራችሁ ነው? ግን ያው በጣም ቆይቷል። ማንም አያውቀው። እናስታውሷ። እኔም አላውቀው። ያዳም እንስማው አይደለ? እንስማው እናት አባት የኖሩባት እምነት ፍቅር የሞላባት ጀግናዎቿን እያፈራች ሀገር ትኑር እንደ ኩራት።
ምን ይሏችኋል ሰዎች ሲያገኟችሁ ምን ይሏችኋል? እስቲ የሰው ፍቅር በጣም ይለያል። በጣም ማለት የሚጠላን ሰው አለ ብለን አናስብም፣ ግን በጣም በቃ የሰው ፍቅር ደስ ይላል በጣም። አብዛኛው ደግሞ መድረክ ላይ ሀገራዊ ሙዚቃዎችን በመስራት ነው የምንታወቀውና ሀገራዊ ሙዚቃዎችን ስንሰራ ከሀገር ውጭም ያወተን ስንሰራ ነበረ እና ስሜታቸው በጣም እንጃ ለመግለጽ ራሱ በጣም ይከብዳል። ደስ ይላል የሰው ፍቅር። ሀገር ውጭ ያሉት የት ሀገር ነው የሄዳችሁት? ሳውዝ አፍሪካ። በአራቱም ከተማ ሰርተናል። ሳውዝ አፍሪካ ውስጥ። ስለዚህ ሰሜን አሜሪካ ደግሞ ሄዷ። አይ በጣም አሪፍ ነው። ትሄዳላችሁ፣ መሄዳችሁ አይቀርም። ዓለምን ዙሯት እናንተ። ዓለምን እየዞራችሁ ኢትዮጵያን ማስተዋወቅ ይጠበቅባችኋል ብዬ አስባለሁ። አይገባቸውም እነሱ? በጣም አሪፍ። አሁን የየራሳችሁ ሙዚቃ መስራት አላሰባችሁ? ከዛ በኋላ አስበናል ሁላችንም። መጀመሪያ የግሩፑን እናስቀድም ብለን ተናጠል በጠይቃችሁ እንዴት ነው ወደ ሙዚቃ የገባችሁ? አንድ ባንድ ትንሽ ንገሩኝ። እኔ ያው ውዝዋዜ ነበር የምሰራው። ሀገሬ ሴት ይባላል የምሰራበት የነበረበት ቡድን። ከዛ ቮካል ለመስራት ወደ ቲያትር ደግሞ ገባሁ። ቮካሉን ብቻ ለማግኘት ማለት ነው፣ ቲያትር ውስጥ የለውም። ከዛም በኋላ አገኘኋቸው እነሱ አንድ ላይ ወደ መስራት መጣን ማለት ነው። ኦኬ። ስለዚህ የውዝዋዜ ግሩፑ ጠቅሞሻል። ያን ጊዜ ውዝዋዜ ውስጥ ታንጎራጉሪ ነበር? አዎ፣ ትምህርት ቤት ውስጥ ምናምን ሚዲያ ምናምን ሳተፍ ነበረ፣ በሙዚቃ በውዝዋዜ። ያገር ይበልጥ አደላ የነበረ ወደ ውዝዋዜው ነበረ። አዎ። የነማን ነበር ታዜም የነበራቸው? ሰፍናለሁኝ አበባንም ሰዓትንም ዘፍን ነበር በዛ ሰዓት ማለት ነው። ስጀምር የነሱ ነበር። እስቲ አበባና ብትሞክረት አይሻል? እስቲ ሞክረት አበባ። ይሞክር። ፍራት ፍራት አለኝ በዚያ መደንገጤ ተደብቄ ኖርኩኝ ገኝ ይሁን እንዴ ሌላ ጀንበር ወጣች ሰማዩም ደመቀ አዲስ ነገር አጣው ለኔ አዲስ ራቀ ምነው ባልተፈጠርኩ እንዳልል ተወለድኩ የዘጠኝ ወር ቤቴን እናቴን ረገምኩ አቤት የሰማዩ የት ነው መቀመጫው አልቅሼ ልለምን ወድቄ ከጫፍ። በጣም አሪፍ ነው። በጣም አሪፍ ነው። እሺ አንቺስ እንዴት ጀመርሽ? እኔ ሙዚቃ የጀመርኩትኝ ኤሌመንተሪ የተማርኩኝ እንዳጋጣሚ ጓደኛሞች ነበርን ከሷ ጋር። እሷም ድምጽ እንደምትሞክር እኔም ድምጽ እንደምሞክር አናቅም። ያው ግን እዛው አብረን የምንማራቸው ልጆች ያበረታቱናል። ድምጽ ትሞክራላችሁ እንደዚህ እንደዚህ ብትሰሩ ምናምንና አማርኛ አስተማሪያችን ስነ ጽሁፍ ያዘጋጃል። ክላስ ውስጥ ነበር የምንሞክረው። ከዛ ያው ቮካል ምናምን ለመስራት ቲያትር ነበር የገባነው እዛው ትምህርት ቤት ውስጥ ማለት ነው። እና እንዳጋጣሚ የሆነ ሰርግ ቤት ሄደን ተጠርተን ሰርግ ሄደን ነው እነሱን ያገኘናቸው ነፂን ያገኘናቸው። እና እነሱም ደግሞ እንቆጳ የሚባል ቲያትር ቡድን ነበር የሚሰሩት። በጣም እዛ ሲዘፍኑ በጣም በቃ ለኛ ብርቅ ነበር የሆነው የእነሱን ድምጽ ስንሰማና ጠየቅናቸው። እነሱ ጋር እንድንገባ ፈቃደኛ መሆናቸውን ጠየቅን። አልከለከሉንም፣ ገባን። ያው አንድ ላይ ተቀላቅለን ከነሱ ጋር መስራት ጀመርን። እና ያን ጊዜ በጣም የተወደደልሽ ዜማ ማን ነበር? እኔ በጣም ወዳት አበባ ደሳለኝ ነው። ትደገማ ምን ችግር አለ እንዴ? የሷን ነው በብዛት የምሰራው። ትደገማ አይደል? አዎ ይደገም። አይዋሸኝም ይናገርብሃል ከቃል በላይ ሆኖ እውነት አለው ያንተም ዝምታህን አልቀረም ታፍኖ
መልእክት ደርሷል ከኔ ብታጣም ድፍረት ወኔ ገባኝ ነገረኝ አይን ሳይደብቅ አወራብና መልእክት ደርሷል ከኔ ብታጣም ድፍረት ወኔ ገባኝ ነገረኝ አይን ሳይደብቅ አወራብን። በጣም ደስ የሚል ዘፈን ነው። ባይዘው በጣም ጉልበታም ዘፈን ነው። እሺ አንቺስ እንዴት ጀመርሽ? ከእሷ ጋር አንድ አይነት ነው። ከሀና ጋር አንድ ላይ ነው የጀመርነው። እዛው ሰርግ ቤት እንግዲህ የታሪክ አጋጣሚዎች ይኖራሉ በጋራ የሚጀመሩ። ቲያትር ውስጥ ገባን ሙዚቃውን ለመስራት ብለን ቲያትር ውስጥ ገባን። ነፂን አገኘናት እዛ። ስለዚህ አንቺስ ምንድነው እዛ ስትዘፍኝ የነበረው የትኛው ነው? እኔ የዘሪቱ ነበር የምዘፍነው በፊት። ዘሪቱ መጣችብኝ አይኔ ላይ። እስቲ ሞከር። ወደድኩሽ የሚሉኝ ሌሎች ወንዶች ሁላ አልታይሻለኝ ጭራሽ ከሱ ሌላ እኔ የምወደው መች በቅጡ ያውቀኝ እኔ ግን ያለሱ ሰው ያለም አይመስለኝ ህመም ሆነብኝ እያደር በዛብኝ ሌላ በሽታ አይደል እሱ ነው ያመመኝ ፍቅሩን መሸከም አቃተኝ ከበደኝ እኔ አሁንስ ፈራሁኝ ሲቆይ እንዳይገለኝ። ዋው በጣም ከባድ ዘፈን እኮ ዘፈን በጣም ከባድ ዘፈን ነው። ሬንጁ ደስ ይላል በጣም። እሺ ታችንስ? የኔ ከነፂ ጋር ነው አንድ ላይ ነበረ ኤሌመንተሪ የምንማረው እና ሙዚቃን ሞክር ነበረ ትምህርት ቤት ውስጥ ሚኒ ሚዲያ ምናምን። እሷ ናት ይዛኝ ሄደችው። ነፃነት በቃ ለሁላችሁም ፋናው ግን አንደቻ ብራቮ ነፂ። እሺ ከዛስ? በቃ ከነሱ ጋር ተቀላቀልኩ እና በጣም አሪፍ ነው ድምፅሽ የተባልሽበት ዘፈን የትኛው? ዋው ቀጥ የተባልሽበት የቴድሮስ ታደሰ ሳዱላ ላይ እሱን ነበረ ዘፈን አስተርታውሽ ሳዱላይ ነይ አልቦሽን አርገሽ አልቦሽን አርገሽ በጥልፉ ቀሚስ አምረሽ ተውበሽ ነይ ነይ ተውበሽ ከቁንጅናሽ ጋር አለሽ የደስ ደስ ወደር የለሽም ካንቺስ የሚደርስ የደም ገቡ ነሽ የውብ ዳርቻ ምስክርሽ ነኝ ለሽማቻ ጥርስሽ ፍልቅልቅ አይንሽ አሉሉ አንገተ ረጅም የኔ መለሉ የውብማ ቤት ዳር አገሯ እንዴት ከርመሻል ባላገሯ እንዴት ከርመሻል ባላገሯ የኔ ሳዱላ ብርቅ ነሽ ለኔ አንቺ ከሌለሽ አያልፍም ጎኔ የኔ ሳዱላ ብርቅ ነሽ ለኔ ዘዴ ፈልገሽ ዋይ ከጎኔ። በጣም ደስ ይላል። በጣም ደስ ይላል። ታየኝ ስታድጉ ምን አይነት ዘፋኝ እንደምትሆኑ። ነፂስ እንግዲህ ወደ አንቺ ነው የመጡት አብዛኞቹ። የአንቺ ከሄድ ነው የጀመረው? እኔ እቀድማለሁ መሰለኝ ቲያትር ለመግባት ከእናንተ እኔ እቀድማችኋለሁ። ለዛ ኦኬ። ቤት እዛ ምን ቲያትር ክበብ ነበር? ምን የሚባል ክበብ? እንቆጳጽዮን። 9 ዓመቴ ነው የጀመርኩት። ኧረ እኔ ማርያም። እና ቲያትር ያሰሩሽ ነበር ወይስ ዘፈን? ቲያትርና ሳውንድ ትራክ ነበር የሚያሰሩኝ ከጀርባ። እሺ። እነሱ እየዘፈኑ እኔ ከኋላ ነበር የምዘፍነው። እሺ።
ከዛ በየአመቱ የሚዘጋጅ ወረዳ ክፍለ ከተማ ምናምን ውድድር አለ። እዛ ላይ ሳተፍ ነበረ ምናምን ከነሱ ጋር የተገናኘንበት አጋጣሚ አውርተውታል። እኮ ከዛ ተነስተሽ እኮ ለሁሉም ሰው ደግሞ እንትን ሆንሽ፣ በጣም ጠቃሚ ሆንሽ፣ ማግኔት ሆንሽ። ለእንቁ ዜማም እንዲፈጠር እኮ ምክንያት ሆንሽ ማለት ነው። ምክንያት ነሽ ማለት ነው አይደለ? ምክንያቷ ደግሞ አንቺ ድምፅም በቃ መስማት ደግሞ ናፈቀኝ። ካመስታችሁ በምን ዜማ ይሻል ልምረጥ? እስቲ ታውቁ። እኔ የጥላውን ዝፈኝ ከምረጥ ካልሽኝ የጥላውን ነው። የዘንባባ ማርነ አይ ወለላ ረጋ አልደርስብህ አልኩኛህ እጅን ብዘረጋ አይ የዘንባባ ማርነ አይ ወለላ ረጋ አልደርስብህ አልኩኛህ እጅን ብዘረጋ የዘንባባ ማር ነው ፍቅርህ ውብቄ ጠማን ይመስላል ጸጉርህ ምርኩዜም ወደቀ በትሬ አይን አይንህን ሳይ ተገትሬ። ይሄን እንደ ዳኞች ቁሜ ላጨብጭብ ነው። ለአምስታቸውን ቁሜ አጨብጭቤያለሁ። እንደዚህ የአይዶል ዳኛ ብሆን እንደዚህ አቁሜ አጨብጭብ። አሁንም በጣም ደስ ይላል። በጣም ነው አመሰግናችሁ። በጣም አሪፍ ሁላችሁም በጣም ድምፀ መረዋ ናችሁ። እኔ በጣም ትልቅ ደረጃ ትደርሳላችሁ ብዬ አስባለሁ እና የእናንተን ፍሬ ለማየት ያብቃን። በጣም አሪፍ። እስቲ እንደው ቅድም ቅዱሳን ጌም ሲያጫውተን ነበርና እኔ አሁን የምፈልገው አንድ ዘፈን እየቀጣጠላችሁ ጨርሱልኝ፣ ምንም ሳይቋረጥ ማለት ነው። የአንድ ሰው ዘፈን ነው። በአንቀጽ ትሄዳላችሁ ማለት ነው። ይሞክሩት እሴን ነገር ኦዲየንሱ በጣም እየፈለገ ሳቅ ጨዋታህን ለምጄው ይናፍቀኛል፣ ያንተን ባላቅም ለኔ ሳንተን ያሰኘኛል። ሰው ናፍቄ ችዬ እንዴት ዝም እላለሁ፣ ሰበብ ፈጥሬ በምክንያት አይሃለው። ሳላይ አሉልም አይሆንም አልቀርም፣ ካለህበት እመጣለሁ፣ ናፍቀኸኛል አይሃለው። ሳላይ አሉልም አይሆንም አልቀርም፣ ካለህበት እመጣለሁ፣ ናፍቀኸኛል አይሃለው። ዘፍነውታል አይደል? የመጀመሪያውን ጌም አሸነፋችኋል። የመጀመሪያውን ተወጣችኋል። ሌላ ደግሞ አንድ ዘፈን፣ አንድ አንቀጽ፣ አንድ ዜማ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ፣ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ፣ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው። የኔ ጉዳይ
የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነህ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነህ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነህ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነህ። ዋው ደስ ይላል። ይሄን ግን ወንድሙ ጅራስ ምጭት መስማት አለበት አይደል? መስማት አለበት። እኔ እኮ አንድ ወንድሙ ጅራ በቃ በሴት መልክ ነው መሰለኝ። በጣም ደስ ይላል። ይሄን ሁሉ ሙዚቃ ሰምቼ አልጠገብኩም ጆሮዬ። እንደ በመጨረሻ የምትሉት ነገር ካለ የምታስተላልፉት መልእክት ካለ ለህዝቡ የምታመሰግኑት ነገር ካለ ልጋብዛችሁ። የመጨረሻ ወድል አሪፍ ስራዎች እየሰራን ነው። አልበም ጀምረናል። ብዙ አሪፍ ሲንግሎችም አሉን ከአልበሙ በፊትና በየመጣን ነው ባሪፍ በትልቅ ነገር በራሳችን ስራ እየመጣችሁ በራሳችሁ ስራ በከባዱ እንጠብቃለን። የራሳችንም እንቁ ዜማ የዩቲዩብ ቻናል አለን። እየገባችሁ ሰብስክራይብ አድርጉልን። አሪፍ ነገሮችን አሪፍ ስራዎችን ይዘንላችሁ እንመጣለን። ዋው በጣም አሪፍ። መቼ የተከፈተው እንቁ ዜማ ዩቲዩብ ቻናል? አሁን በቅርቡ ነው የከፈትነው። እንደ አዲስ ከፍተህ ነው። አሪፍ ነገሮችን ይዘን ለመምጣት እንደ አዲስ ማለት ነው። ከዚህ ቃለ መጠይቅ በኋላ የመጀመሪያው ሰብስክራይብ አድርጊኝ ነኝ። ደውሏን ሁሉ እጫናለሁኝ። እንቁ ዜማ የሚለውን እጫናለሁ። በጣም ይሄንን ድምፅ ልንኮመኩሙ ነዋ። እና በራሳቸው ሰብስክራይብ፣ ላይክ፣ ሼር በማድረግ እንቁ ዜማ ሌላ መልእክት ምስጋና ነው ያለኝ እነሱንም ወክለን ማለት ነው። እዚህ ስራዎችን እንድንሰራ በደንብ ለሚያግዙን ለሚያበረታቱን ሁሉ በጣም ከልብ እናመሰግናለን ማለት እንፈልጋለን። Thank you very much. Thank you. የአብዛኛው ሰው የሚያውቀን ጦቢያ ግጥምን በጃዝ ላይ ነውና የጦቢያ ክሩ ምስራቅ ተረፈን፣ ሄኖክ ተረፈን በጣም ለናመሰግን እንወዳለን። አብዛኞቻችሁ እኛን በጣም ሲደግፉን ነበሩ። አብዱ በጣም እናመሰግናለን። በጣም እንደ ማኔጀር ብቻ ሳይሆን እንደ ጓደኛም ነው ለኛ አብዱና በጣም እናመሰግናለን። እኛን ስታግዙን ስደግፉን ለነበራችሁ ከጎናችን ለነበራችሁ በሙሉ በጣም እናመሰግናለን። እግዚአብሔር ያክብርልን። ደግሞ በተለያዩ ዝግጅቶችና መሰናዶች በሚኖሩበት ሰዓት ደግሞ ከደወሉላችሁ ትገኛላችሁ። የተለያዩ መድረኮችን ኮንሰርቶች ላይ ጥሩ እንላለን። የተለያዩ መሰናዶች ኢቨንቶች ያሏችሁ እንቁ ዜማ ያሳምሩላችኋል በዜማ በጣም አብራሃት ይገባል። እኔም በጣም እንድትበረታቱ ፈልጋለሁ። በዓላችንን ገናንና ጥምቀት መሃል ላይ ሆናችሁ በዓላችንን ስላሳመራችሁ እናመሰግናለን። ግን በዚሁ አንላቀቅም። ከሰራችኋቸው ዘፈኖች የተወሰኑትን ዘፈኖች ደግሞ ብታቀርቡልን ጥሩ ነው በመድረክ በጣም አመሰግናለሁ። ቴንክ ዩ ቬሪ ማች። በክብር ሸኟቸው። ወደ ሙዚቃው